በዛሬው ቪዲዮ ከአዲስ አበባ ወደ ደሴ ያደረኩትን የመኪና ላይ ጉዞና መንገድ ላይ ያጋጠሙኝን ክስተቶች አጋራችኋለሁ። በቅድሚያ ቪዲዮውን ላይክ፣ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ገና በማለዳው ነበር ላምበረት አካባቢ ወደሚገኘው አውቶቡስ ተራ ያመራ ነው። ወደ መናኸሪያው ከሚያስገባው በር አጠገብ ትኬት ከሚቆርጡ ወጣቶች ትኬት ቆርጠን ለኛ የተመደበው አውቶቡስ ውስጥ ገብተን ጉዟችንን ጀመርን። እንደየቅደም ተከተላቸው ለገጣፎ፣ ሰንዳፋ፣ በኬ፣ አሌልቱ፣ ሐሙስ ገበያ፣ ሸኖና ጫጫ ከተሞችን አልፈን ከጠዋቱ 4 ሰዓት ገደማ ደብረ ብርሃን ደረስን። ደብረ ብርሃን ከተማ ምንም እንኳ ቀዝቃዛ የአየር ጸባይ ቢኖራትም በጥንቃቄ የተገነባች ቢመለከቷት የማትጠገቡ ከተማ ነች። ከተማዋን ለመመልከት ጉጉት ቢኖረንም የተሳፈርንበት መኪና ጉዞ ወደፊት በመሆኑ እያየናት ከዓይናችን ተሰወረች። ቀጥለን የደረስነው ጉዶ በረት ከተማ ነበር። ባረቄ ምርቷ የምትታወቀው ጉዶ በረትን ተሻግረን ጣሊያን በተጠበበበት የደብረ ሲና ዋሻ ሾልኮ መውጣት ሌላኛው አጋጣሚ ነበር። ዋሻውን አልፈን እንደወጣን ለማዳ የሆኑ ዝንጀሮዎች አስፋልቱ መሃል መንገድ ላይ የተሯሯጡ ምግብ ሲቀባበሉ ይስተዋላሉ። በነገራችን ላይ ጉዶ በረት ከተማ ስንደርስ አንዲት የደብረ ሲና ቆሎ ነጋዴ ተቀላቀለችን። የንግድ ስርዓቱን ጠንቅቃ የምታውቀው ይች ጎልማሳ የመንገዱ እንቅስቃሴ እንቅልፍ የለቀቀበትን ተሳፋሪ የቀሰቀሰች ከያዘችው ቆሎ የዘገነች በማደል በተሳፋሪዎች ዘንድ ግርምትን ፈጠረች። ቀጥሎ ያለው ተራ ሽያጭ መሆኑ ነው። በያዘችው ጆክ እየሰፈረች በፔስታል ማደሉን ተያያዘችው። ይዛ የገባችውን ቆሎ ባጭር ጊዜ ቸብችባ አጠናቀቀች። ነጋዴ ለመሆን የመነገድ ቴክኒክ ማወቅ እንደሚገባ ከዚች ነጋዴ አንዴ ይሄ አሰራርሽ በጣም ተመችቶኛል። እኔ አንድ ይበቃኛል። ኧረ የለኝም። እሺ ስንት ነው? ሂሳቡ ስንት ነው? ተመችሽ? ተመልካቾቻችን እንግዲህ እንደምታዩት ደብረ ሲና እየተቃረብን ነው። የመንገድ ላይ ግብይት እያጋራኋችሁ ነው። በምታዩት መልኩ ፈጠን ባለ መልኩ ነው እየተገበየ ያለው። የጸባይ የምርቃት አሰጣጥ ሆነ ምርቃት ቢሆን ለሁሉ ሲሆን ነው ያሰጣጥ የሚጨምር ፍራሽ ቆሎ ኤክስፐርት የለው ማኑዋል ያያችሁ ገዛ አድርጎ ያው የኔ ቆንጆ ክፍት እንዳይልሽ ትራንስፈር እንጠቀማለን። ካሽ ብር እንሰጣለን። ቶሎ በሉ ተሳተፉ። ቆሎ፣ ሸንኮራ አገዳ፣ ጦስኝ፣ ትርንጎና ብርቱካን እንዲሁም የቀዘቀዙ ውሃና ለስላሳ መጠጦች ከሚጨበጨቡበት ከደሴ የሄዱ እንዲሁም ከአዲስ አበባ የሚመለሱ ተሳፋሪዎች ረፍት የሚያደርጉበት ደብረ ሲና ላይ ደርሰናል። ጦስኝ የበላውን የደብረ ሲና በግ ጣፋጭ የጥብስ ስጋ ተመግበን ስንወጣ ከምግብ ቤቱ በር ላይ ቆሎ የሚሸጡ እናት ጋር ቆይታ አድርጌያለሁ። ለምን አረፈዱ? እሺ ያገኘሁት ደብረ ሲና ነው። የደብረ ሲና ቆሎ እየሸጡ እዚህ አካባቢ ላይ ለየት የሚለው ነገር
በቆሎ ምርቷ ትታወቃለች። ምን ይሸጣል እንደው እዚህ አካባቢ? ሁሉ ነገር ይሸጣል። ብርቱካን አለ፣ ሸንኮራ አለ፣ ትርንጎ አለ፣ ጦስኝ አለ፣ ሁሉ ነገር ቆሎ አለ። የደብረ ሲና ቆሎ እና ተደራጅተናል። በድርጅት ነው የምንሸጠው። እዛ ያለን የድርጅት አሁን ተደራጅተናል። አሁን ቆሎ አይነት አላችሁ? 3 አይነት ቆሎ ይታየኛል። እሱ ሽምብራ ጥይት ነው። ኦኬ። ይሄ ደግሞ ገብስ ብቻ ነው። ይሄ ደግሞ ጨው ምናምን ለሚበላ እንትን የሌለው በቃ ጨውም አልታሸም ዘይትም አልታሸም ለምትበላው ነገር። ኦኬ። 3ቱ ልዩነታቸው ምንድነው? ይሄ በሽምብራ ይለያል። ሁሉ አንድ ነው። ይሄ አንድ ነው። ቢታሽ እንደዚህ ይሆናል በዘይት ቢታሽ። ከዛ ይሄ አሁን እንትን ነው ገብስ ብቻ ሽምብራ የማይወድ ማለት ነው። ኦኬ። ይሄ ደግሞ ገብስ ብቻ ጨጓራ ላለበት ይላለበት ይሄ እንሸጣለን እንደየባህሪያቸው። ኦኬ ማሻአላህ ደስ ይላል። እስኪ ለኔ ሽምብራ ካለው አድርጉልኝ አንድ ጆክ። በጆክ ስንት ነው? 100 ነው። የሶስቱ ዋጋ ይለያያል? አንድ ነው። ከምንድን ነው የምታዘጋጁት? ገብስ ነው። ከእንትን ነው የሚመጣው ከዛ ከማን ነው? ከገብስ አገር። ኦኬ። ከደጋው በኩል ይመጣል። ገብሱ የተለየ ነው ማለት ነው። ገብሱ ይሄ የተለየ ነው። የኛ አካባቢ ገብስ አሁን እንደዚህ ጥራት ያለው የለም ብዬ ነው። ይሄም እንትን ብቻ ከጎጃም ነው የሚመጣው። ከዛ ኦኬ። ነጋዴ ነው የሚያመጣልን። ስራዬ ብሎ ለዚሁ በጣም ደስ ይላል። በጣም ደስ ይላል። በርቱ። ለኔ እስኪ አንድ ጆክ አድርጉልኝ። ማሻአላ ምርቃትም አለው። እሺ ጉዞአችን እንደቀጠለ ነው። ከደብረ ሲና አርማንያ፣ ከአርማንያ የበረሃዋ ገነት የሆነችውን የሸዋሮቢት ከተማን አልፈን ሰንበቴና ጣዬ ከተሞችን አቋርጠን ጨፋ ስንደርስ የመኪናችን ጎማ በመተንፈሱ ከ1 ሰዓት በላይ ለመቆየት ተገደድን። ጉዞ እንደቀጠለ ነው። አጣዬን አልፈን እንግዲህ ከሚሴ ከመድረሳችን በፊት አንዲት ትንሽ ከተማ ትገኛለች። እሷ ደርሰናል። ያጋጠመን ነገር አለ። እስኪ አጠገቤ አንዲት እህታችን ተጓዥ ናት። ራሷን በማስተዋወቅ የገጠመንን ነገር ትነግረናለች ማለት ነው። እህታችን እስኪ ተመልካቾቻችን ተዋወቂያቸው፣ ራስሽን አስተዋወቂያቸው እስኪ። የገጠመን ከአዲስ አበባ ተነስተን ወደ ደሴ ነው የምንሄደው። የገጠመን ነገር ምንም የለም። መንገዳችን ሰላም ነው። ሰላም ነው። የገጠመን ያው አሪፍ ነው። ተበሽቶናል ማለት ነው። ኦኬ። ግን ከስር አሁን እየተሰራ ያለ ነገር አለ። ቦታ ስንደርስ ወደ ማንሱ ከሚሴ አልደረስንም። ትንሽ ነገር ሲቀረን ጎማ ተበላሽቶብናል። የተቀየረ ነው። ጎማ እስከሚቀየር እኛ ፈታ ብለን ቁጭ ብለናል እና ደስ ብሎናል። ኦኬ። እንግዲህ የቀረን የተወሰነ ከዚህ በኋላ ሳንገባ እናድርም ብዬ አስባለሁ። መርሃባ በሰላም ያስገባን። ተመልካቾቻችን እንግዲህ ጉዟችን ይሄን ይመስላል። እንቀጥላለን። መኪናው እንደቆመም ተንቀሳቅሼ አካባቢውን ስቃኝ ለየት ያሉ ቤቶችን ስለተመለከትኩ ለምን ብዬ አካባቢውን በደንብ የሚያውቁ አንድ ተሳፋሪን ጠየቅኳቸው። ነገሩ እንዲህ ነው። አንድ ቤት ላይ ፊት ለፊት 2 በሮች የሚስተዋሉበት ሚስጥር የዚያ ቤት ባለቤት 2 ሚስቶች እንዳለው አመላካች መሆናቸውን ገለጹልኝ። በመጨረሻም ሂዶ መድረስ አይቀርምና ከሚሴ ሀርቡና ኮምቦልቻ ከተሞችን አልፈን የወሎን ብርት ከሆነችው ደሴ ከተማ ከምሽቱ 1 ሰዓት ገደማ ደረስን።